ገላትያ መጽሐፍ ምዕራፍ 5 ቁጥር 24 የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። ገላትያ ምዕራፍ 5 ቁጥር 13 ወንድሞች ሆይ እናንተ ለአርነት ተጠርታችኋልና። እስቲ አንድ ሰው ጮሆ ለአርነት ተጠርቻለሁ ይበል። እሺ፣ በአማርኛ ለነጻነት ተጠርቻለሁ። ወንድሞች ሆይ እናንተ ለአርነት ተጠርታችኋልና፣ ብቻ አርነታችሁ ለሥጋ ምክንያት አይሰጥ፣ ነገር ግን በፍቅር እርስ በርሳችሁ እንደ ባሪያዎች ሁኑ። ገላትያ ምዕራፍ 5 ቁጥር 16 ነገር ግን እላለሁ በመንፈስ ተመላለሱ፣ የሥጋን ምኞት ከቶ አትፈጽሙ። ሥጋ በመንፈስ ላይ መንፈስም በሥጋ ላይ ይመኛልና፣ እነዚህም እርስ በርሳቸው ይቀዋወማሉ። ስለዚህም የምትወዱትን ልታደርጉ አትችሉም። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህንንም የሚመስል ነው። አስቀድሜ እንዳልኩ እንዲህ ያሉትን የሚያደርጉ የእግዚአብሔር መንግሥት አይወርሱም። ሮሜ 6:6 እንግዲህስ ወዲያ ለኃጢአት እንዳንገዛ ኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። በሥጋ ሳለን በሕግ የሚሆን ኃጢአት መሻት ለሞት ፍሬ ሊያፈራ ብልቶቻችንን ይሠራ ነበርና። ሮሜ 7:18 በእኔ ማለት በሥጋዬ በጎ ነገር እንዳይኖር አውቃለሁና ፍቃድ አለኝና መልካሙን ግን ማድረግ የለኝም። ሮሜ 8:3-4 ከሥጋ የተነሳ ስለደከመ ለሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና፣ እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። ከሥጋ የተነሳ ስለደከመ ከሕግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአት ምሳሌ በኃጢአት ምክንያት ልኮ አድርጓልና፣ እንደ መንፈስ ፍቃድ እንጂ እንደ ሥጋ ፍቃድ በማንመላለስ በእኛ ሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ። እንደ ሥጋ ፍቃድ የሚኖሩ የሥጋን ነገር ያስባሉና፣ እንደ መንፈስ ፍቃድ የሚኖሩ ግን የመንፈስ ነገር ያስባሉ። 8:8 በሥጋ ያሉት የእግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ያው የእርሱ ወገን አይደለም። በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። እርስ በራሳችን እየተነሳሳንና እየተቀናናን በከንቱ። ስለ መቀደስ ነው እያስተማርኩ ያለሁት። የቅድስና ወይም ደግሞ የመቀደስ ደረጃዎችን ነው እያስተማርኩ ያለሁትኝ። ዝም ብለህ ተቀደስ በሚል ብቻ ሳይሆን መቀደስ ያለብህ አንዳንዱን ነገር በኖሌጅ ማወቅ መቻል አለብህ። በሚያነብሰውና በማያነብሰው መካከል የህይወት ልዩነት አለ፣ የኑሮ ልዩነት አለ። በትልልቅ ቦታ ላይ የተቀመጡ ሰዎች እኮ ከበረሃ የመጡ አይደሉም፣ የተማሩ ሰዎች ናቸው፣ ያነበቡ ያወቁ ሰዎች ናቸው። እግዚአብሔር ደግሞ አብሯቸው የሚሰራ ሰዎች ያነበቡና ያወቁ ሰዎች ናቸው። እግዚአብሔር ደግሞ ልጆቹ የተማሩ ናቸው። ምክንያቱም የተማረ ማለት በውጭው ዓለም ላይ ዲግሪና ማስተርስ ያለው ሳይሆን የእግዚአብሔርን ቃል ወይም ደግሞ እግዚአብሔርን የተማረ ማለት ነው። ሰው
ማስተርስ ዲግሪ ዶክተሬት ኖሮት እግዚአብሔርን ካልተማረ ተማረ አይባልም። ለቆንቆ ብቻ ነው የተማረው፣ ለምግብ ለገቢ ብቻ ነው የተማረው። የተማረ ሰው የሚባለው በመለኮት ዓለም ፊዚካል ዓለም ላይ ድርብ እውቀት ያለውን እንዲያውም ውጭ ዓለም ላይ ያለውን እውቀት የሚመራበት የተሻለ የእግዚአብሔር ቃል እውቀት። ለምን? የትኛውም እውቀት መነሻው ከእግዚአብሔር ስለሆነ። እግዚአብሔር ደግሞ በጣም አዋቂ ነው። በእውቀት ምጡቅ ነው። የእውቀት ባለቤት ነው። የእውቀት መጀመሪያ ነው። እውቀት የፈለቀው ከሱ ነው። እኛም ደግሞ ከሱ በልክና በደርሱ የእግዚአብሔርን ቃል እንድናውቅ እንድንማር ይረዳናል። ያለበለዛም ትክክል እየመሰለን የምናደርጋቸው የህይወት አይነቶች ህይወታችንን ምስቅልቅል ያደርጉታል። በዚህ ጋር አቋርጠን መሄድ የምንችለውን ሩቅ እንሄዳለን። የማያነቡ ሼልት ምንድን ነው? ሼልት ነው አይደል? ለምሳሌ መንገድ ያወራል። ታውቃላችሁ? መንገድ ያወራል። ለምሳሌ ወደ አዳማ መውጫ ይላል፣ ወደ ጅማ መውጫ ይላል። እና መንገድ ሁሉ የምትፈልግበት ቦታ አያደርስህም። ሼልቱን ማንበብ አለብህ። አንተ ጅማ መሄድ ፈልገህ የጅማን ሼልት ጅማ መሄጃ የማይለውን እስካላገኘህ ድረስ መንገድ ስለሄደ ብትሄድ ጅማ ልደርስ አትችልም። ስለዚህ መድረሻ የሚወሰነው ሼልቱን በማንበብ ነው። ወደ ጅማ ስትሄድ 332 ኪሎ ሜትር በደረስክበት እዚህ ኪሎ ሜትር ይቀራል ብሎ ስታነብ ተስፋ እያደረግክ ትሄዳለህ። አሁን የደረስከው እዚህ ነው፣ ይቀራል ካልክ ደግሞ ኢነርጂ እየጨመርክ ትሄዳለህ። የቀረህን እያወክ ነው መንገድን የምትቀጥለው። ያንን ደግሞ የምትገበያይበት ግብይት እውቀት ይባላል። ማንበብ ካልቻልክ የደረስክበትን አታውቅም። በማስታወሻ እንዳትለኝ እንኳን የጅማ መንገድ የአዲስ አበባ መኖሪያ ተቀይሯል። ፒያሳ ብትሄድ አታውቀው። በየጊዜው ነገሮች ይለወጥ። ማንበብ ግን አለብህ። ፒያሳ ነው ካልተባልክ አሁን ፒያሳ ሄደህ አታውቅም። ገና ነው የምትጋባው። የድሮ ፒያሳና የሆኑ ፒያሳ የለችም። ሌሎችም እንደዚሁ ይቀየራሉ። ማንበብ የሚችሉ መገበያየት ከተፈጥሮ ጋር የሚችሉ ሰዎች ግን መንዳት እስከቻሉ ድረስ አሜሪካን ሀገር ገብቶ ይነዳሉ። እኔ ባለፈው ካናዳ ነበርኩኝ፣ ዊኒፔግ ከተማ ላይ እስቲ መንዳት እፈልጋለሁ አልኩኝ። ነዳው። በምን? በሼልት ግቡን አየው፣ መነሻዬን አየው። መንገዱ እያነበብኩ ደረስኩኝ። ባህሬን ነበርኩ፣ ነዳው። የሆነ ሀገር ልክ እንደዚሁ ነው። ገብቶሃል? መንገድን ማንበብ እስከቻልክ ድረስ ትጠቀምበታል። አረብ ሀገር ሚድል ኢስት ላይ ስገባ የአረበኛ ጽሑፍ አለ፣ ከታች ደግሞ እንግሊዘኛ ጽሑፍ አለ። አዲስ አበባ ስገባ ደግሞ ክብር ለጌታ ይሁን ከላይ አማርኛ አለ፣ ከታች ቁቤ አለ። ማን ነው? እንግሊዘኛ አለ። እያነበብክ መድረስ ወዳለብህ ከተማ ትደርሳለህ። ይሄ ተግባቦት ይባላል። እግዚአብሔር ከልጆቹ ጋር መኖር የሚፈልገው በተግባቦት ነው፣ በማስተማር በመማር ነው። እና የቅድስና ደረጃዎች 3 ናቸው። እግዚአብሔር ያካፈለው ካለፈው ኃጢአታችን ተቀድሰናል ብለን ተማርን። አሁን እየተቀደስን ነው አለን። ከዛ 3 የቅድስና ደረጃዎች አሉ ብለን ዛሬ የመጨረሻው ክፍል ላይ ነው ያለነው። ቅድስናችን በሂደት የመጨመር ውጤት ይላል። ቅድስናችን በሂደት የመጨመር ውጤት ምን ማለት ነው? ይህንን ትርጉም በቀጥተኛ እንድታስቡትና ለህይወታችሁ መልህቅ እንዲሆን እያንዳንዱ ህይወት ላይ ያለው ነገር የሚጨምር ነው። ለምሳሌ እድሜያችን ይጨምራል አይጨምርም? አንድ እህት አለችኝ፣ የእሷ እድሜ ብቻ ነው የማይጨምረው። እስካሁን 27 ናት። ክብር ለጌታ ይሁን። ሰሞኑን ዱባይ ናት፣ ሳትቀንስ አትቀርም፣ 26 ሆናለች። እኛ ቤት እድሜ ሲነሳ በፍጥነት ወደ ላይ ነው የምትወጣው። ያው ታውቃላችሁ እኔ እድሜ ምንም ብላ እና የማይጨምር የለም፣ ይጨምራል። የማይቆጥር ማይል የለም፣ ይቆጥራል። እንግዲህ እድሜ ከጨመረ የሆነ ነገር ከጨመረ የቅድስና ህይወትም የሚጨምር ነው። ባለህበት ሂድ፣ ሁርሶና ብር ሸለቆ ብላቴ ብቻ ነው ያለው። እሱም ለተወሰነ ጊዜ በስልጠና እሱንም ስትታዘዝ ነው። ከዛ ውጪ ግን የተወለደ ልጅ ሁሉ እንደሚያደርጉ ሁሉ የዳነ ሰው ሁሉ የቅድስና ህይወቱ ከትናንት ዛሬ፣ ከዛሬ ነገ፣ ከነገ ከተነጎዳ እየጨመረ መሄድ መቻል አለበት። አደገኛ ቼክአፕ እንደ ሰምሲንግ ማድረግ መጠቀም ያለባችሁ። የሚጨምር ነገር ከሌላችሁ አደጋ ውስጥ ነው ያላችሁት። ህይወትህ የማይጨምር ከሆነ በቅድስና አቅጣጫ የመጨመር ህይወት ከሌላችሁ ከተስፋ ቃላችሁ እየራቃችሁ ነው ያላችሁት። ከበሮ ሲጮህ እንደምሰሙት እንጂ ለውጥ አታመጡም። እግዚአብሔር ለማያድግ ልጁ ያደገ ነገር የለውም። ጻፍ። ለማያድግ ልጁ ያደገ ነገር የለውም። እኛ ቤት ጡጦ ይታጠባል። አሁን ለቢቢሹ ከሆነ ዓመት በኋላ ጡጦ ይቆማል። የቤት ልጅ ጡጦ ጠባለች ነው
አቆማለች ግን ጠብታለች። ትዝታ ሊኖርባት ይችላል እንጂ አሁን በጡጦ አታድግም። ስታየው ጡጤ ነው የምትለው። የተወለደ በመስቀል የተወለደ ልጁ አንዱ ማሳያው የቅድስና ደረጃው የቅድስና ህይወቱ መጨመር መቻል አለበት። የቅድስና ህይወትን የሚያቀጭጩ በርካታ ሪሌሽንሺፖች አሉ። ጓደኛ በላቸው፣ ቤተሰብ በለው፣ የማያምኑ ሰዎች በላቸው። እነዚህ ሰዎች ለእድገት ጸር ናቸው። እናትህም ብትሆን ያላመነች እናትህም ብትሆን ያላመነ አባትህም ቢሆን እነዚህ በዙሪያችን ያሉ የኛ የምንላቸው የስጋ የተካፈሉ ሰዎች ቀይ መስመር በህይወታችን ላይ ካላበጀንላቸው ለቅድስናችን ወይንም ለቅድስና እድገታችን እድገት ጸር ምክንያት ይሆናል። ለምን? ቢሏ አንድ ስለሚሰል ውሏችን፣ የተለያዩ ነገሮቻችን ለቅድስና እድገቶቻችን ጠንቅ ነው የሚሆኑት። እግዚአብሔር ደግሞ በቅድስና አቅጣጫ ኮምፕሮማይዝድ የማያደርግ አምላክ ነው። ብዙ ክላሶችን ነገ ብሎ ሊያሳልፍ ይችላል። የማያሳልፍ ፓርት ቢኖር ግን ሆሊነስ ነው። ምክንያቱም ያለ ቅድስና እግዚአብሔር ማየት ስለማይቻል እግዚአብሔር ማየት የሚለው ቀጥተኛ ትርጉሙ የእግዚአብሔርንም ጉዳይ ማለት ነው። እግዚአብሔር የሚሰራቸውንም ጉዳይ ማየት አትችልም። ስለዚህ እግዚአብሔር በግል የሚጨምር ፓርታችን ይፈልጋል። ቼክ ያደርጋል። ለምሳሌ በጣም ኃይለኛ ሰው ከሆንክ፣ ተደባዳቢ ሰው ከሆንክ ተደባዳቢነትን መተውህን ቼክ የሚያደርገው ምንድን ነው? በሌላ ሰው መጥቶ ፋይት ያደርጋል። ካልመለስክ ቅድስና ጨምሯል ማለት ነው። በፊት በጣም ለፍላፊ ተሳዳቢ ከነበርሽ አሁንም ካንቺ የተሻለ ተሳዳቢ ይልክብሽና ራሱ እግዚአብሔር ይመጣና ቼክ ያደርግሻል። ቼክ አፕ። ኢየሱስ እኮ በመስቀል ላይ ቼክ ተደርጓል አልተደረገም? ተወግቶ አለ የለም ተብሏል እኮ። ካለስ አልሞተም። እኛ ግን ለዚህ ዓለም ሞተናል የሚለው ቼክ ትደረጋላችሁ። ለምን? መጨመራችንና አለመጨመራችን። ስለዚህ ቅድስናችን በሂደት በአንዴ አይደለም፣ በሂደት እየጨመረ ይሄዳል። አንደኛ ከአሮጌ ሰው የህይወት ስርዓት በሂደት እየተለየን እንጓዛለን። ከአሮጌው ገላትያ 5 ቁጥር 24 ቅድም ያነበብኩላችሁ ረጅም ክፍል ከክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቶችና ከምኞቱ ጋር በመስቀል ላይ ሰቅለውታል ይላል። የሚነካንን እጥፍ አድርገን መንካት፣ የሚሰድበን እጥፍ አድርገን መስደብ፣ ወርቨል እነዚህ በጣም እኛን ኳሊቲያችንን ዝቅ ከሚያደርጉ ጉዳዮች፣ ከተጠራንበት የክብር ህይወት ዝቅ የሚያደርጉ በርካታ የህይወት አጋጣሚዎች አሉ። አሮጌ ስርዓት የሚባሉ በቀላሉ አዙሪያችን ላይ ናቸው። ሩቅ አሮጌ ሲባሉ አጠገባችን ነው ያለው። ከአሮጌ ስርዓት የተለዩ ሰዎች በፕሮቶኮል ነው የሚኖሩት። ፕሮቶኮል በጣም ለሰው ልጆች የአክሴፕታንስ ተቀባይነት ማግኛ መንገድ ነው። ብዙ አይነት ፕሮቶኮሎች አሉ በሰው ዘንድ ቅቡልነት ሊያስገኙ የሚችሉ ባለፈው ስንማራቸው የነበሩ በህይወት አጋጣሚዎቻችሁ ተፈሪም ተደማጭም ተወዳጅም መሆኛ መንገዱ ከአሮጌው ስርዓት እየተለየን በፕሮቶኮል ስንኖር ነው። እግዚአብሔር በዚህ ምድር ላይ ልጆቹን ማኖር የሚፈልገው ፕሮቶኮል ነው። ፕሮቶኮል ሃይማኖተኝነት አይደለም። ሃይማኖተኝነት እና ፕሮቶኮል ይለያያል። በቅድስና የሚኖሩ ሰዎች ብቻ ናቸው በፕሮቶኮል መኖር የሚችሉት። እኛ ደግሞ በመስቀል የተወለድን የኢየሱስ ልጆች ነን። የትኛው መጥቶ እጁን በእኛ ላይ አክሰስ ሊያደርገን አይችልም። ለምን? በፕሮቶኮል ስለምንኖር። አብይን ሄደ አክሰስ ማድረግ ካልቻልክ አንተ በእግዚአብሔር መንገድ በፕሮቶኮል እየሄድክ ማንም እጁ ሊጭንብህ አይችልም። ቢዝነስ ላይ፣ ላይፍ ላይ፣ ህይወት ላይ። ለምን? በፕሮቶኮል ነው የምትሄደው። በስነስርዓት ነው የምትሄደው። ጨዋነትህ ያስፈራል። አዋቂነትህ ያስፈራል። ዝምታ ድምፅ አለው። እይታ ብዙ ነገር ይናገራል። ከአሮጌው ስርዓት እየተላቀክ ነው የምትሄደው። ይኸውልህ ሳውል ቤተመንግስት ይዞ ሳውል ሰራዊት ይዞ ሰራዊት የሌለው ቤተመንግስት የሌለው ዳዊት ለምን ፈራው? እንዴ ልጁ በፕሮቶኮል ነው የሚኖረው። ልጁ በቅድስና ነው የሚኖረው።
ሳኦል ላይ ማንም ጦር አንስቶ መወርወር አይችልም፣ አክሰስ ማድረግ አይችልም። ለምን? ያለበት ፖዚሽን በጣም ሲሪየስ ስለሆነ። ዳዊት ላይ ደግሞ ማንም ጦር አንስቶ ቢወረውር በትክክል ጦረኛ ሊያገኘው አይችልም። ፕሮቶኮል የሚኖር ሰው ይሳል። የገባው ሰው አለ ልበል። ከአሮጌው ስርዓት እየተለየ ስትመጣ የዚህ ዓለም የአሮጌው ስርዓት ባንተና ባንተ ነገር ላይ ስልጣን አይኖረው። አቅም ኖሮት እንኳን ቢወረውር፣ ችሎታ ኖሮት እንኳን ቢወረውር አያገኝህም። ይህን ስነግር በታላቅ ደስታ ነው። ለምን? በፕሮቶኮል ስለምትኖር። አንተን የሚጠብቅ አይተኛም፣ አያንቀላፋም። የገባችሁ ነው ምለው። በጣም በጣም አካባቢ ያሉ ሰዎች ለእናንተ እንዲጠነቀቁ ካስፈለጋችሁ እናንተ ለህይወታችሁ ተጠንቀቁ። ለሰው የምትጠነቀቁለት ሰው አንዳንድ ሰው ትጠነቀቁለት አላችሁ። ምክንያቱም ነው ታውቃላችሁ፣ ሰውየው ለራሱ ስለሚጠነቀቅ ነው። ለራሱ ክብር ላለው ሰው በክብር ነው የምታወራው። ለራሱ የሚጠነቀቅ ሰው በጥንቃቄ ነው የምታወራው። ለራሱ ክብር የሌለ ለራሱ የማይጠነቀቅ ሰው ዘረጠዋል። ለራሱ ስም አውጥታለሁ። ከአሮጌው ስርዓት አልተለየማ። በሰፈር ውስጥ ያገኘው ሰው አንተ አሁንም እዛው ነህ ነው የምትለው። እኔ አንድ አጎት አለኝ። ባገኘሁት ቁጥር ነው የምመክረው። ለሰላምታ በመጣ ቁጥር ነው የምመክረው። ለምን ይመስላል? የአሮጌው የስርዓት ውጤት እላው ላይ አለ። ከአሮጌው ስርዓት ውጤት እየወጣ ቢመጣስ ምክር ይቀንሳል አይቀንስም? ንግግር ይቀንሳል? ሪስፔክት ይጨምራል። የገዛ አጎታችሁ መጣ ደግሞ የምትሉት አጎታችሁ ራሱን ሲያከብር ከአሮጌው ስርዓት እየተለየ ሲመጣ መጣ እንዴት ዋልክ ብለህ ብድግ ትላለህ። እንዴት ሰላም ነህ ምን ይምጣልህ ትላለህ። ታከብረዋለህ። ለምን? ከአሮጌው የህይወት ስርዓት ራሱን እየለየ ነው የመጣው። እግዚአብሔር ከዙፋኑ ላይ ብድግ ብሎ የሚያስፈልጋችሁን የሚያደርግባቸው ምክንያቶች የሚገደድበት ከአሮጌው የህይወት ስርዓት እየተለየን በመጣ ቁጥር እይታ ውስጥ ትገባላችሁ። እግዚአብሔር መነጽሩን በእናንተ ላይ ያደርጋል። መላእክቶች እናንተ ጋር ይመጣሉ። ኃላፊነት ተሰጥቷቸው በትልቅ በሚኒስተር ቦታ ላይ 3 ወር 4 ወር ሳይሰሩ የተነሱ ሰዎች አሉ። የአቅም ችግር ሳይኖርባቸው፣ በእኛ ከተማ ነው ነገራቸው፣ የችሎታ ችግር ሳይኖርባቸው ለምን ተነሱ? የፕሮቶኮል ከአሮጌ ስርዓት አልተላቀቁ። አቅም እያላቸው ስኳሯን ይነካካሉ። መስራት እየቻሉ ማሰራት እየቻሉ መምራት እየቻሉ ትልቋን መርከብ አቃጥለው ለራሳቸው ቤት መስራት ሲፈልጉ እየወደድናቸው ያጣናቸው ሰዎች እኮ አሉ። እየደገፍናቸው ያጣናቸው ሰዎች እኮ አሉ። ለምን ይመስላችኋል? ከአሮጌው ስርዓት ስላልተለዩ ነው። ይሄ መንግስት ይህን ያክል ሰው ላይ ከጨነቀ የሰማይ መንግስት ደግሞ ምን ያክል እንደሚጨክንብህ አስብ። ትልቅ ሰው ማለት 2 ፀጉር ያወጣ እንደኔ ማለት አይደለም። ትልቅ ሰው ማለት ከአሮጌው ስርዓት ዴይ ቱ ዴይ ከአመት አመት እየተራቀ የሚሄድ ሰው ማለት ነው። የተጨመረልን እድሜ ከአሮጌው ስርዓት መለያችን ቀን ነው። የሚባክን ቀን የለኝም። የሚባክን ቀንም የለውም እግዚአብሔር። የተዝረከረከ ቀን የለውም እግዚአብሔር። ከአሮጌው ስርዓት እንድንለይ የተሰጠን ኦፖርቹኒቲ ነው። በአሮጌው ስርዓት ሰክሰስ የለም። ጻፉ። በአሮጌው ስርዓት ውስጥ ሰክሰስ የለም። እኔ ግራ እየገባኝ ያለው የዚህ ዘመን አስተምህሮ በአሮጌው ስርዓት ሰዎች እየሄዱ ሰክሰስን ያገኛሉ። በአሮጌው ስርዓት እየሄዱ ያምርባቸዋል። በአሮጌው ስርዓት እየሄዱ ሲበልጥጉ ያለው። እመኑኝ፣ ይሄ ዊክችራፍት ነው፣ የጨለማ አሰራር ነው። እመኑኝ፣ ሰዎች እንደ ልባቸው እየኖሩ የተሻለ ነገር እጃቸው ላይ ከመጣ ያ የመጣው ከእግዚአብሔር ነው ብዬ ማመን እኔ ይከብደኛል። በርካታ ከአሮጌው ስርዓት ውስጥ ባለቤት ሆነው የአሮጌው ስርዓትን እንደ ባንዲራ ከፍ አድርገው እያውለበለቡ በአሮጌው ስርዓት ውስጥ እየኖሩ የአዲሱን ስርዓት የሚመስል ከፍ የሚል ትንቢት የሚመጣላቸው። ትንቢትስ ችግር የለውም፣ ሰውየውን አይወክልም ተናጋሪውን እንጂ። እኔ ምስክርነቶቻቸው ራሱ ይገርመኛል። ብርሃን ከጨለማ ጋር ህብረት አለው እንዴ? ጎበዝ አለው።
ዘመድ ናቸው እንዴ? ጥለኞች እንጂ። እነሱም በማየት በርካታ ሰዎች ከመንገዳቸው ስቶ አሮጌን ስርዓት እየተከተሉ እንደ ልባቸው እየኖሩ እግዚአብሔር ጋር ለማጸደቅ ይመጣሉ። እግዚአብሔር የትንፍጩ ዱቄቱን አምጪ የሚል ትምህርት የለውም። እኔ እስከ መቼ እንዲያገለግላለሁ? እንደነሱ አገልግዬ አላልፍም እንዴ? አንተ ተሸውዳል ያሉኝ ሰዎች አሉ። እውነት እስኪመስል ግን እውነተኛ አገልግሎት፣ እውነተኛ ህይወት፣ እውነተኛ እግዚአብሔር ያለበት ከአሮጌው ስርዓት ቀን በቀን እየተለየን የምንሄድበት ነው። እግዚአብሔር የሚረካው በሱ ነው። የሚረካው እሱ ባልተለየ ሰው የተለየ ነገር ከሚሰራ በተለየ ሰው የተለየ ነገር ቢሰራ እግዚአብሔር ያጨበጭባል። የሰማይ እርካታ በተለዩ ሰዎች የተለየ ነገር ሲሰራ እንጂ ባልተለዩ ሰዎች ያልተለየ ነገር ሲሰራ አይደለም። ባልተለዩ ሰዎች የተለየ ነገር ሲሰራ ሰሪውን ነው የሚያሳየው፣ የእግዚአብሔርን ምሕረት ነው የሚያሳየው። በተለዩ ሰዎች የተለየ ነገር ሲሰራባቸው ስታይ ግን የሚገርም ሰው ነው። ሰውየውም ይከብዳል። አንዳንድ ሰዎች አይታችኋል፣ አጠገባችሁ ሲቀመጡ ይከብዳል፣ ከባድ ናቸው። ዝም ብለው ራሱ ትሰሟቸዋላችሁ። እነሱ ፊት ራሱ ንግግራችሁ ይቆጠባል። እዛ ሰፈር እንደ ልብ የምታወራው እነሱ ፊት አታወራም። ለምን? ከአሮጌው ስርዓት የተለየ ካራክተርና ህይወት ነው ያላቸው። እሷ ፊት ይሄ ነገር አይወራም ይባላል። ከአሮጌው ስርዓት እንድንለይ መንፈስ ቅዱስ በውስጣችን አለ። መንፈስ ቅዱስ ከሚሰራው የከበረ ስራ መካከል አንዱ በውስጣችን ቁጭ ብሎ አሮጌ ማንነታችንን ከላያችን ላይ እንድናራግፍ በምክር መልክ፣ በቃል መልክ፣ በመዝሙር መልክ፣ በጸሎት መልክ፣ በሰው መልክ፣ በብዙ ነገር ይመጣል። በብዙ ለምን? ቶሎ 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 ሰርቶ ከዛ ሊሰራብህ እድሜያችን በከንቱ እንዳያልቅ። ለዚህ ነው ከአሮጌው ሰው ተለይታችሁ ይላል የገላትያን ጸሐፊ። ከምኑ ሰው? በጣም ከባድ ነው፣ በመንፈስ ቅዱስ ግን ቀላል ነው። እግዚአብሔር የውሳኔ ሰው ያድርገን። ሁለተኛና የመጨረሻው በአዲስ ሰው የህይወት ስርዓት በሂደት እንወረሳለን። በአዲስ ሰው የህይወት ስርዓት እንወረሳለን። ቆላስይስ 3:10 የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታልና። ደግሞ የፈጠረውን ምሳሌ በክርስቶስ የፈጠረውን አዲሱ ሰው ቦርን አጌን የሆነው የዳነው የፈጠረውን ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታልና። ይሄ አዲሱ ሰው በሂደት እየተለየ አዲሱን ሰው የተፈጠረውን እግዚአብሔር አስቀድሞ የፈጠረውን ንጹህ ቅዱስ አድርጎ የፈጠረውን ሰው በመንፈስ የወለደውን ሰው በነፍሳችን ላይ የተጠቀጠቀውን የጨለማውን ስራ በእግዚአብሔር ቃል እየነቀለ ነፍስ ዕውቀት ከማጣት የተነሳ የጠፋች ስለሆነ ዕውቀት ባገኘች ቁጥር ነፍስ ላይ የተጠቀጠቀ አስገድዶ ሊያደስደርግ አስገድዶ የሆነ ነገር እንድትሆን አስገድዶ የሆነ ነገር እየነቀለ እሾኩን እያነሳ አዲሱ ሰው እየመሰለ ማንም በአዲሱ ሰው ፊት መቆም አይችልም። ማንም ለብሳችሁታልና በአዲሱ ሰው ስርዓት ሰው ሲመላለስ ነግራችሁ አልችልም። ኢየሱስ እኮ የአዲሱ ሰው ምሳሌ ነው አይደለም? እንደዚህ የሚል ቃል አለ። በአዲሱ ሰው ፊት እንደሚል ቃል አለ። አውራራ፣ ጠንጋራ፣ ሸውራራ ብዙ በሽተኞችን ወደ ኢየሱስ አመጡ ይልና እንደሚል ቃል አንባቸዋል። እስኪመሽ ድረስ ከጧት እኮ ነው ሁሉንም ፈወሳቸው የሚል ቃል አለ። እስኪመሽ ለራሳችሁም ለቤታችሁም ፈውስ በእጃችሁ ላይ አለ። ፈውስ በእጅ ላይ አለ በልልኝ እባክህ።
አትሯሯጥ በለው። ይሄ ትምህርት ያልገባው ሰው ጸበል ፈለቀ ነው ህይወቱ። እንትና ተነሳ ይባላል፣ ወረፋ ትይዛል፣ ተመዝገብ ትመዘገባል። ህይወት በዛ ይባክናል። ፈውስ እጅ ላይ አለ። ፈውስ የልጆች እንጀራ ነው። በምን ስራ ስትመለስ? በአዲሱ ሰው ስርዓት ውስጥ። በጣም የተረጋጉ ሰዎች እነማን እንደሆኑ ታውቃላችሁ? በዴንጀረስ አጥር ውስጥ የሚኖረው አይደሉም። የተረጋጉ ሰዎች በአዲሱ ሰው ስርዓት ውስጥ የሚኖሩ ናቸው። ይሄ በአንድ ቀን ጀንበር አይመጣም። ቀስ እያልክ ነው የምትወጣው። ማደግህን ቼክ አድርግ። እያደግክ እንደሆነ ቼክ አድርግ። እየተለወጥክ እንደሆነ ቼክ አድርግ። እድገት ካቆምክ ህይወት እንዳቆምክ ይቆጠራል። ከለውጥ እንደራክ ይቆጠራል። ከክብር እየዘገየህ እንደሆነ ይቆጠራል። ደስ የሚልህን እየሰማ እየኖርክ እንዳለ ይቆጠራል። ብዙዎች ይላል በመንገድ ተወግተው ቀሩ ይላል። ብዙዎች እኩሌቶቹ ቀሩ ይላል። ለምን? ለራሳቸው አስተማሪን አዘጋጁ። ለምን? ጀርባቸውን የሚያኩላቸው ነቢያትን አዘጋጁ። ወንድሜ ከሚያሽል መድኃኒትና ከሚያድን መድኃኒት የቱ ይሻላል? ምርጫ ያንተ ነው። ፓራስታሞል ኢዚ ነው። ያለ ዶክተር ፍቃድ ተወስደዋል። የሚያድን ግን በዶክተር ፍቃድ ነው የምትወስደው። የሚያድግ ለማዳን ግን የዶክተሩ ፍቃድ ይጠይቃል። ምርመራ ክፍል ትገባታለህ። የሚመረምር ደግሞ ለዛ ዳዊት መረመርከኛል። እግዚአብሔር ቃል ይመረምራል። ከዛስ መድኃኒት ያዛል። አሮጌውን ሰው ተው ይላል። የአዲሱ ሰው ስርዓት ውስጥ ግባ ይላል። እዚህ ነው የዕብራውያን ጸሐፊ ቃል ሁለት አፍ ካለው ሰይፍ ይልቅ ይወጋል፣ ይመረምራል። ከጎናቸው ያለውን ሰው ለመጨረሻ እንደዚህ በሉት፣ አንድ አይነት ህይወት እየኖርክ በሉት እንጂ የተለየ ውጤት እንዳትጠብቅ በሉት። ሰው አንድ አይነት ነገር እያደረገ የተለየ ነገር መጠበቅ ሞኝነት ነው። በአሮጌው ስርዓት እንዳንጸና ወደ አዲሱ ስርዓት እንድንሄድ መካከለኛ ሆኖ የሚረዳን አንደኛ የእግዚአብሔር ቃል። የእግዚአብሔር ቃል የሰው ልጆች የእድገት መሰረት ነው። የእግዚአብሔር ቃል የሚያቀለሸልሽ ከሆነ እድገትህን እያቆምክ እንዳለ አስብ። ሰው ቃል መስማት ካቃተው እድገት ማደግ እንዳቃተው ነው የሚቆጠረው። በእግዚአብሔር ቃል ሰርፕራይዝ መሆን ካቃተ የእግዚአብሔር ቃሉ ማለት ባቄላ ገጠር ትዝ ይላችኋል። እናንተ ከከተማ ልጆች ናቸው። ገጠር ሽምብራ አለ እንዲህ ፈቅ አድርጋ የእግዚአብሔር ቃል ሲነገር ፈልቅቀ መብላት ካልቻልክ፣ ሰርፕራይዝ መሆን ካልቻልክ እድገት ባለበት እየቆመ እንዳላስብ። ብቸኛ በጁስ ያደጋለ ቁርስ ጁስ፣ ማታ ጁስ አለ እንዴ? የትንቢት አገልግሎት እኮ የጁስ እና የኬክ አገልግሎት። ይሄ ቁርጥ ወሬው ነው የምነግራችሁ። በእግዚአብሔር ቤት ውስጥ አይደለም በእኛ ቤት ውስጥ ቢፌ አለ። ቢፌ የሚባል ምግብ አለ። 3-4 አይነት የሚጠቅመ ከሁሉ ስትበላ ነው። የኛ ልጅ አለች፣ የኪያ ልጅ አለች ምህረት የምትባል ባለፈው እየበላን ምሳ ትመርጣለች። ምንድነው መመርጫው አልኳት። እኔ ስጋ አልበላም። ቢ ወደ ይሳዝሯለች። ዋጩ በላች። ገደለሽ ትበላታለች። እኔ ካለው ትበላለች፣ እነሱ ካለች አይበሉም። እኔ ልጅ ነው አሁን ትመጣለች። ልክ ጥብስ ሲቀርብላት ከላይ ላይ ሽንኩርቱን፣ ቲማቲሙን ለምን እንደማበይ ታዋት የሚል ድምፅ አለ ከኋላ። በዛ እሷ ከሌለችስ ትበላታለች። እዚህ ወታደር ሰውዬ ጋር ከኖርክ ትበላታለች። ሞባይሉ ቁጭ አዩ ልደውል ነዋ። ምንድነው ልጆቹን የምታረገው? አሁን ያልፈልጉትን ብቻ ይውሉ የሚል ዜና ከጎረቤት ሀገር ስለሚመጣ ስልኩን እቀበልና በጌታ ሰላም ዋጩ። ወይኔ ወይ አንቺንን በዚህ ቤት ላይ አባት
እግዚአብሔርም እንዲሁ ነው። አይገላትም፣ ስጋ አይገላትም። የእግዚአብሔርን ቃል መብላት ካልቻልክ እጅና እግርን አርጎ ቆልፎ ያበላሃል። በእግዚአብሔር ላይ ይታደግ። በምቹ ሰዓት ካልበላ አለው የምቹ ሰዓት አስረጅቶም ቢሆን ያበላሃል። በእግዚአብሔር ቃል ሰርፕራይዝ ካልሆንክ፣ በእግዚአብሔር ቃል ካልተነቃቃ አደጋ ውስጥ ነው ያለው። ፈንጂ እንደረገጥ ይቆጠራል። አፒታይታችሁ ክፍት መሆን አለበት። ከአሮጌው ሰው ህይወት የሚያላቀቃችሁ የእግዚአብሔር ቃል ሙላት ነው። ማክሰኞ መጥቶ መማር 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 መማር። በጣም ከከበደ ማክሰኞ መጥቶ ድጋሚ መማር መማር። የህይወት ስርዓትን ቅሩ ታገኝ፣ ልክህን ታገኝ። የሆነ ቀን ትመረቃለህ። የሆነ ቀን ሙሉ ትሆናለህ። መቼ እንዳስገባብህ አታውቅም። የሆነ ቀን ይፈላል። ጠላ ይጠመቃል፣ ጠጅ ይጣላል። የተጣለው ያስገባብህ ሁሉ ይፈላና ቷ ብሎ ይወጣል። የክብር ዕቃ ትሆናለህ። ብትናገርም ማልቅ፣ ብታወራም ማልቅ፣ የማያልቅብህ ትሆናለህ። ለምን? የተጠቀጠቀ ቃል ነው። አንድ ጊዜ የሆኑ ዜጎች አገኘሁኝ። የውጭ ሀገር ዜጎች ናቸው። ሲገቡ ሰላም ብለው ነው የገቡት። እኔም ሰላም አልኳቸው። ከዛ ማምለክ ጀመርን። አገልግሎት ጀመሩ፣ ጨረሱ። አይሲሲ የሚባል ፕሮግራም ዓለም አቀፍ ኢንተርናሽናል እንትን ነውና እንዲህ አለ። ይሄ ልጅ አይዋለሁኛል። ይሄ ልጅ አይዋለሁ። እስቲ ቁም አለኝ። ቆምኩኝ። ከአጠገብ ያለው እባክህ ጆሮ ሆነኝ አልኩት። ገብቶሻል? ተርጉምልኝ ማለት ነው። ከዛ እላው ላይ የተከፈተ መጽሐፍ ቅዱስ አያለዋል። በበረሃን ያስተማርኩት፣ ያለ አስተማሪን ያስተማርኩት፣ እኔ ብቻ ነው ያስተማርኩት። ትውልድን ይመግብልኛል። ተወጣል። ሴሌክት ያደርጋል። መዞ እንደዚህ ምንም በሌለበት ምድረ በዳ እኔን ብቻ እኔን ያስተማርኩት መጽሐፍ ተጠቅጥቆ ያለው ጭንቅላት ውስጥ አልመስልም እኮ እኔ። እዛ አካባቢ ያሉ እኮ 80 ቸርች የተከሉ 120 ቸርች የተከሉ የግል ጀት ያላቸው ምናምን ናቸው እኮ። እኔ ወንድምሽ እዛው ስኩርኩር አልፎ መጣ ታየኛል። እዛ እንዳታስቀርብኝ ጆሮውን ያልኩት ሰው ጆሮውን የነገርኳቸው እየቀረ ካለ እንግዲህ በመንፈስ ነው። ከዛ በኋላ ራሴን የት እንዳገኘሁትም አላውቅም። እኔ ከዚህ ሀገር የወሰድኩት አንዱ መንፈስ ቅዱስ ሲነካ መውደቅ ስለሆነ ወደቅኩ። ሌላ ሀገር እኮ መንፈስ ቅዱስ ሲነካቸው መውደቅ ብቻ አይደለም፣ ሌላ ሀገር መሮጥም ነው። የሌላ ሀገር እኮ አንዳንዱ መሮጥ ነው። እኛ ሀገር እኮ ባህል ሆኖ ነው የምንወድቀው እንጂ ሌላ ሀገር መሮጥ ነው። አንዱ ሀገር ደግሞ መስክታ መምታት ሊሆን ይችላል፣ መደነስ ሊሆን ይችላል። አሰራሩ እንደወሰድከው ነው። ከአሮጌ ሰው የህይወት ስርዓት የሚለይህ እግዚአብሔር ቃል። አንተም ትድናለህ፣ ቤትህንም ታድናለህ፣ ቸርችም ትድናለች። አሁን ባለ የህይወቱ ነገን ከገጠምከው ውጤቱ ከነጎዳ የትናንትናው ነው። እደግመዋለሁ። አሁን ያለውን ህይወት ወጥተህ ከደገምከው የትናንትና ውጤት ነው ነገ የሚጠብቅ። ለውጣችን ሁሉ ከአሮጌ ስርዓት የእግዚአብሔር ቃል በእግዚአብሔር ቤተሰቦች በጣም ስማርት፣ ሲበዛ ስማርት፣ በጣም አራዳ ማለት የእግዚአብሔር ቃል በምን በኩል አድርጎ እንደሚሰራ አታውቅም። ብቻ የእግዚአብሔርን ቃል መማር እድገትስ ውስጥ ነው ያለው። ለውጥ ያለው ውስጥ ነው። ሰው ለእግዚአብሔር ቃል ከተማረ፣ እግዚአብሔርን ቃል ካወቀ፣ ህይወት ከሆነለት አዲሱን ሰው ስርዓት ይለብሳል። በአዲሱ ሰው ስርዓት ላይ ኮምፕሌን የለም። ካጋጠመውም ኮምፕሌክስ ነው። ለምሳሌ አሁን እኮ ማንም እኛ የሚቀናብን ሰው የለም ከውጭ ካሉት ጋር እንዳይነት ስለሆነ። ጴንጤሁን አትሁን ምንሁን ምንም እኮ ለውጥ ስለሌለ ለውጥ የለው። ያ በአዲሱ ሰው እኮ ኮምፕሌክስ አለ። ወጣች ምናምን ትባያለሽ እኮ። እስቲ አዲሱ ሰው ስርዓት ኑሮ እስቲ ስትኖር የመጀመሪያ ኮምፕሌክሶች አደገኛ ኮምቦ ይንጫጫል። አካባቢው ነው የሚንጫጫው። ኢየሱስን እየመሰሉ የሚኖሩ ምን ይላሉ? አቤት ይሰደዳሉ እኮ። የአደገኛ ኮምፕሌክስ ሰዎች ይመስሉ
ነው የሚነሳው። እስቲ በቸርች ውስጥ የምንቀናባቸውን ሰዎች ተመልከቱ። ኢየሱስን ስለሚመስሉ እኮ ነው ያ ነገር የለም። መቼስ በኃጢአተኛ ይቀናል እንዴ? በአመፀኛ በተናዳፊ ምናምን በተሳዳቢ ሴት አይቀናም። በቸርች ውስጥ እኮ እንደዛ የሚያደርጉ ሰዎችን ዝም ብለን የሄድናቸው ኩኩ ስለሆኑ እንጂ እኮ ጤነኛ ስለሆኑ እኮ አይደል። የእግዚአብሔር ቤተሰቦች አዲሱ የህይወት ስርዓት ሰው ሁሉን የሚቀናበት፣ ለመልካም ይቀናበታል፣ በመክፈል ይቀናበታል። የአዲሱ የሰው ስርዓት ሚስት ባሏ ላይ ትቀናበታለች። አንድ ጊዜ አንድ ሚስት ለመጀመሪያ ጊዜ የጻፈች ሚስት ነች ያየሁት። ባሌ ያለችው አቤት አልጋ እንቀይር አለችው። ለምን? መተኛ ተፈልጋለሁ አለችው። እንደምታየው ዊንተር ነው ውጭው፣ አንተ ግን ግለሃል አለችው። ልተኛ ስላልቻልኩ አለችው አልጋ እንቀይር አለችው። አልጋም ቀይረን አለች በሱ መኝታ ቤት እሱ በሚተኛበት በሚጸልይበት ጋር ስናልፍ እየወደቅን ስለተቸገርን በዛ ጋር በራ ቆመን አለች። የማ ሚስት ብትሆን ጥሩ ነው? የቤኒሄን ሚስት በመጽሐፏ ይጽፋለች። ቤኒን በሚጸልይበት በርጋ ማለት ካለው ፕሬዘንስ የተነሳ አዲሱ ሰው ያበራል። አዲሱ ሰው የክብር ሰው፣ አዲሱ ሰው እንደወጣለት አይናገርም። አዲሱ ሰው አስተዋይ ነው። አዲሱ ሰው በፕሮቶኮል ነው የሚኖረው። አዲሱ ሰው በቃል ኪዳን ነው የሚኖረው። አዲሱ ሰው በልዩነት ነው የሚኖረው። አዲሱ ሰው በቅድስና ነው የሚኖረው። አዲሱ ሰው በክብር ነው የሚኖረው። አዲሱ ሰው በሰፈሩ አይገኝም። አክሰስ ማን አድርጎ ማንም አያገኘውም። አዲሱ ሰው ዓለማዊ ሲገጥመው ያስታውቃል ማን እንደሆነ። አንተ ከሱ ጋር ነበርክ ለምትባል ይሄ በአንድ ቀን ባይመጣም ዛሬ ያልጀመርነው መንገድ ቻይና ሆነችው እንደዛ የሚሉት የ5000 ኪሎ ሜትር መንገድ በ1 ኪሎ ሜትር ይጀመራል ይላል። 5000 ለመጓዝ ካሰብ ከአንድ ነው መጀመር ያለ፣ ከ2000 ይጀምራል። ይላችሁ ሰው በዚህ ካልተቀየረ በምክር አይቀየርም። በምን አይቀየርም? በምክር አይቀየርም። አንዳንድ ሰው አይደለም መክረው ቤተክርስቲያን በተክልበት አይቀየርም። ሰው የሚቀየረው የአዲሱ ሰው ስርዓት ሲፈልግ ከአሮጌ ሰው ስርዓት ሲላቀቅ ነው። ግልጽ ነው። ለዛሬ ጨርሻለሁ። ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።